ፀሐዩ መንግስታችን እያለ የፈለግለውን እየበላን ያሻንን እየጠጣን ነው አለ። ሶስተኛው ልጅ ስቅስቅ ብሎ አለቀሰ። ምን ነው ምን ሆንክ ምን ነው ሲሉት ኢትዮጵያ ውሰዱኝ። ጥያቄያችን ስለ እንጀራ መልሱን የሚሰጠው ወጥ ቤቱ። ሁለት ህፃናት ገጭቶ ተይዞ ቢጠየቅ የት ነው የምትሰራው ሲሉት ሴቭ ዘ ችልድረን። ሶስት ንስሐ የሚቀበሉ ጓደኛሞች እየተጨዋወቱ ነው። እስከ መቼ ነው እኛ ብቻ ንስሐ የምንሰማው? እኛ ራሳችን ንስሐ መግባት አለብን ይባባላሉ። ጥሩ ሀሳብ። አንደኛው ጀመረ። እኔ የንስሐ ልጆቼ ከሚሰጡኝ ብር ላይ በድብቅ ወስጃለሁ አለ። ሁለተኛው ቀጠለ። እኔ ያው በጾም ከአልጋ ወድቄያለሁ አለ። ሶስተኛው ስቅስቅ ብሎ አለቅሰም። ምን ነው ሲሉት እኔ ደግሞ የሰማሁትን መደበቅ አልችልም። እንደኔ ማለት መንፈስ ለከፈሉት ተወዳዳሪ አይደለ? የዛሬ ምናምን ዓመት አበላለሁ ሲባል ቲሸርቱን ለብሶ ለተቃውሞ ወጣለ። ከዛ በኋላ ተጨቁነናል ምናምን ብሎ እንደዚህ ብሎ ከፊት ለፊት ከዛ ቀና ሲል የሚያውቀው ደንብ አስከባሪ አያገኝም። መንፈስ ብልጥ አይደል እንዴ? ከትምህርት መስሪያ ቤቱ ከከፍተኛ ባለስልጣናት እታችኛው ጋር ሄደን ማየት አለብን ብለው መዋለ ሕፃናት ትምህርት ቤት ይሄዳሉ። ከሌሎች አመራሮች ጋር በመሆን ማለት ነው። እዛ አንድ ክፍል ገብተው ሕፃናቱን ይጠይቃሉ። እሺ ምን የጎደለ ነገር አለ? አንደኛው ሕፃን ተነሳች። ኢትዮጵያ ሀገራችን ፀሐዩ መንግስታችን እያለ ምንም የጎደለብን ነገር የለም። በአግባቡ እየተማርን በሰላም ትምህርታችንን እየተከታተልን ነው አለች። ሌላኛው ልጅ ቀጠለ። ምንም የጎደለ ነገር የለም። ኢትዮጵያ እናት ሀገራችን ፀሐዩ መንግስታችን እያለ የፈለግለውን እየበላን ያሻንን እየጠጣን ነው አለ። ሶስተኛው ልጅ ስቅስቅ ብሎ አለቀሰ። ምን ነው ምን ሆንክ ምን ነው ሲሉት ኢትዮጵያ ውሰዱኝ። ተዛቃችን አያልቅም ማለት አንዱ በቀደም ሁለት ህፃናት ገጭቶ ተይዞ ቢጠየቅ የት ነው የምትሰራው ሲሉት ሴቭ ዘ ችልድረን። አገሪቷ በ24 ሰዓት ውስጥ ያልተቆራረጠ የመብራት አገልግሎት አግኝታለች ብሎ ቀኑን ሙሉ በቴሌቪዥን ሲቀደር ውሎ ማታ 12 ሰዓት ላይ ሶላር ሲገዛ አይዙትም። ምን ነው ጌታው ሲሉት ያው ምኑ ይታወቃል ብላችሁ ነው አለ። አንተ ሁለተኛ እንደዚህ እንዳትላላኩ አንተ ለማራዳነት ነካካል አይባልም። አለመስማት ውስጥ የሚገርም መስማት አለ ብያለሁ። አንድ ጥያቄ ጠይቅ። ያለ አባራሪ መሸሽ ይቻላል? አይቻልም። ለዚህ አይሰሙም የምትላቸው የሚሸሹት ማንን መሰለ? መስማትም አይፈልጉትን ደግሞ ያውቁታል። ለዚህ ጆሮአቸውን ቢደፍኑ
ይሰሙታል፣ አይናቸውን ቢጨፍኑ ያዩታል። ፈንገሱ ነው ፈንገሱ ነው ቦይ አልባ ቦይ የለሽ መሆን ፈንገስ ጎበዝ ዋናው ቦይ አዳሜ ቦይሽን አዘጋጂ ቦይሽን አብጂ ቦይ ማጣት ክፉ ነው ቦይ ከሌለ ገመናህንና ጣቢህን አደባባይ ሲዞር ታገኘዋለህ ቦይ ከሌላ ትንሽ መንደር ጎርፍ እንኳን ሀገር ታጥለቀልቃለች እዚህ ሀገር ደግሞ የመንደር ጎርፍ ሞልቷል ታዲያ ለዚያ ከሆነ ማንም ቀጣጭን ጅረት ብድግ እያለ ወንዝ በሉኝ የሚለን ቦይ ከሌለ ካፊያው ዶፍ ነኝ ይልሃል በገባርነት የምታውቃቸው ትናንሽ ወንዞች እንደ ዋና ወንዝ አክት ያደርጉብሃል የመረኝ ነው ቦይ ከሌለ አጥበ የደፋው የድስት ጣቢ ጎርፍ ሆኖ መጥቶ ማጀት ገብቶ ድስትህን ይሰብረዋል ረፉ ዘመመ ብላችሁ የሰው ቤት አትግፉ እሾክ ለማሳመር አበባ አታርግፉ ረፍ ቆም ያለው ለማለት አጥሬን አትደገፍ ለአመዳም ወዘናህ ገላዬን አትግፈፍ ረፍ በመስመር ፍካ በድንበርህ ለምልም በያልጋህ ደር በየእንቅልፍህ አልም ማን እንደሰለፈኝ ማን እንደሰበረኝ ጠያቂ አጣሁ እንጂ መልስማ ነበረኝ ምክንያት ታመመ መፍትሄ ታመመ ከጥያቄው በፊት መልሱ እየቀደመ ሌብነት ገነነ ግርግር ገነነ ብልጭልጭ ገነነ ድንግርግር ገነነ ኪሳራ ገነነ ደላሎች ጀገኑ ባሉ አለ ገበያ ዋጋ ወይ ዘውዱ ወይኔ ዘውዱ ብዬ በቃሌ ያስኩት ጸሎት ይጥፋል እስየው ምን ቢሉ ጥሩ ነው ያው እንደፈራሁት ያሌ ባዳቆን የሰራቁት ሮስን ማን ያዙ አሎት ጋር ምን ሆነሻል ውዴ በቃሌ እኮ ነው ያልኩት በቃ በምን ቢሆን በምን አያዙ አልኩት አያዙ እሺ ውዴ እውነትሽን ነው ሁለተኛ አልይዝም አሉ ይሰማል አይደል አለቃ መምሬና ሚስታቸው እውነታቸውን ነው ሌባውን መያዝ ሲያቅት ያለ ብቸኛ አማራጭ ንብረት አለመያዝ አለቃ ኩበት ያለችህን ነገርኩ ዳቦ ለማብሰል እኔን ታሳርረኝ አውቃለሁ ለአንዱ መኖር አንዱ መሞት እንዳለበት አውቃለሁ ግን ዳቦ ለማይሆኑ ማረር አያሳስብም ነጋሹ ጋቤን ለማሳለፍ አንተዘጋቁም ባለበትኩም እናንተ እንዳትንቀሳቀሱ እያለው እነሱ ቆመው ግን እኛ የምናልፈው መቼ ነው
እዚህ ሀገር ላይ እውቀትም ፍርሃት አዋቂው በጊዜ እየገባ የፍርሃት ቁጡ ላይ ሰፍሯል። ደፋር ሕፃናት ጎዳናውን ሞልተውታል። ደፋር ሕፃናት ፈሪ አዋቂዎቹን እያስተዳደሩ እዚህ ሀገር ላይ ድፍረትን የሚያክል የሚያዋጣ ቢዝነስ ዋናው ድፍረት። የትራፊኮች የአልኮል መለኪያ መጥቷል ለሙከራ። እኛ ሰፈሩ ትራፊክ ሰጥተውታል ለሙከራ። ጋሽቆምጣን ነው ያገኛቸውና በጣም ነው የሚገርመው የኢትዮጵያ አሽከርካሪ። ባለፈው እንዳለ ስንሞክር በሙሉ አሽከርካሪ 90% አልኮል ይላል። ጋሽቆምጣን ነው ከአንተ አፍ አርቀኸዋል። ኢናይቱ አዲስ አበባ ፎቅ ራስ ሆናለች። በፎቁ ባለቤቶች ልክ ነው የምታስብልን። የመንገድን ቀለጥ ማስመር እነሱ ሆነዋል። ከራስ ሀሳብ ጋር የተነጋገርክ መጓዝ ዘበት ሆኗል። የምታስበውን፣ የምትሰማውን፣ የምታየውን የሚመርጡልን እነሱ ናቸው። ጠዋት በሰራ በረቀው መሬት ከሰዓት ታጥሮ ማታ ቁፋሮ ይጀምራል። ፎቅ ማብቀል የተራ ሰው ስራ ሆኗል። ፎቅ እንደ ሸምበቆ በየዕለቱ ተመዞልህ ያድራል። እንደ ከካምበግ ፎቅ እየታከክ ታልፋለህ። እንደ ደመኛ ከሚያይህ ፎቅ ጋር ትከሻ ለትከሻ እየተጋፋ ትሄዳለህ። ደግሞ አንዳንዶቹ ፎቆች ዲዛይን የባለቤቶቹን ማንነትና ምንነት የሚተነትን ይመስላል። ግራ የገባው ዲዛይን ታያለህ። በእርግጠኝነት እሱን ባለቤትየውም ብትከታተለው ግራ እንደገባው ፓርኪንጉን ሲኔማ ቤት ሲያደርግ፣ ፋርማሲውን ቡና ቤት ሲያደርግ ታገኘዋለህ። አንዳንዶቹ ፎቆች ደግሞ ዘመም ብለው ታየዋል። እነዚህኞቹ የባለቤቱን ነገ ከነገ ወዲያ መውደቅ አይቀሬነት በዛ ላይ የማስጠንቀቂያቸው ብዛት መቆም ክልክል ነው፣ ለእግረኛ ብቻ ያልተፈቀደ፣ ለፎቅ ተጠቃሚዎች ብቻ ምንጥሴ ቅብርጥሴ እያሉ የሀገር ዛቻና ማስፈራሪያ የለጠፉባ ፎቅ አቁሞ መቆም ክልክል ነው። ከዛ ደግሞ ባንኮቹ ይመጡልሃል። ያበደሩትን እጅ በእጅ ለመቀበል ስር የሌለው ፎቅ ላይ ቅርንጫፍ ይከፍታል። ሬስቶራንታም ሁሉ ልክ የጠራቸው ይመስል ካሜንግሱን ያንተ ድርሻ ፓስፖርቱ እንደጠፋበት ቱሪስት መሀል ላይ ቆመ መቅረት። በገዛ መንደር አይተዋል አድርገው ቁጭ አገሬ ዳገትሽን በዳዴ ልለፈው፣ ሁሉም የግል ሆኗል ምኑን ልደገፈው። ጠርጣራ የሆድ ክፋት ጠርጣራ አድርጎኛል። ሆድ ጨካኝ ነው፣ ከልብ ያራርቃል። ለጥ ባለ አስፋልት ላይ መሀል ላይ መኪና ገጭቶ የሚያቆም ጉድጓድ ታያለህ። እልፍ ብሎ ተሰብስበው የሚቆሙ ጎረምሶች፣ እልፍ ብሎ ገራዥ
እንዲህ አይነት ስዕል ሳይ ጠርጣራ መኪና ሰላም ብሎ መንገድ አማን ብሎ ዳገቱን ጨርሶ ወጥቶ ድንብ ሲል ጉልጓል ውስጥ ቀጥሎ ጎረምሶቹ እየገፉት ወደ ገራዥ ሲወስዱ ገራዥ ውስጥ ያሉት መኪኖች ችግራቸው ተመሳሳይ ሲሆን ጉልጓሉን ማቆፈረ ግድግዳና ሰው አንድ ናቸው። ማይለጠፍባቸው ነገር ለቃፊ ወይ አስለቃፊ ካልሆንክ ለነሱ ሰው አይደለም። ኮላነት ወይ ግድግዳነት እጣ ፈንታ። ሌላው እንዲታይ አንተ ትሸፈናለህ። አንተ መቃብር ላይ ቤቱን ካልሰራ የኖረ አይመስለውም። ሕይወት አለኝ ለማለት ያንተን ግዑዝነት እንደ ትንፋሽ ይጠቀምበታል። ለዚህ ነው ውክልናችን የጠፋው ወኪል በዝቶ። ለዚህ ነው ቅርንጫፉ ስሩን የማይመስለው። ለዚህ ነው መራመድ ከባድ ስራ ሆኗል። ጭንቅላትና እግር ኩርፊያ ገጥመዋል። አይን የመነጽር ሎሌ ሆኗል። ለኮፍያ ክብር ጭንቅላት ዝቅ እንዲል ጉባኤው በአንድ ድምፅ ወስኗል። መንጋውን ፍጥነት የሚለካው ከፊት ያለው ይመስላል፣ ከኋላ ያለው የመጨረሻዋ ጎሽ አንበሳ ስር ሆና የፊተኛው ውሃ ጋር ቢደርስ ምን ዋጋ አለው? ምን ዋጋ አለው? እውቀቱንና አጉል እውቀቱንና ምንጊዜም የጀግና ቦታ ከፊት ሆነ። የጀግና ቦታው መሃል መሃል ሆነህ ነው መምራት። እሾክ እኮ ስታየው ጌጥ ሲወጋ ወይ ሲዋጋ ስታየው ነው አይደለም የሚገባ። ጥያቄያችን ስለ እንጀራ መልሱን የሚሰጠው ወጥ ቤቱ